ሰፕልመንቶች ቢሰሩ እንኳን የሚሰሩት ከምንበላው ምግብ ጋር ተደምረው ነው እንጂ በራሳቸው የሆነ ትልቅ ሁሌ እንደምናገረው ትልቅ ኦሽን ውስጥ ባህር ውስጥ በእጃችሁ እንደዚህ በእጃችሁ ቆንጥራችሁ እንደምትጨምሩ ጫው ነው የሚሆነው። እንደማያዳርሰው ያንን ሁሉ አንድ ሰፕልመንት ምንም ብቻውን ምንም ስራ አሰራ። ግን ዳይታችንን ቀይረን ጀነራል የሆነ ለውጥ አድርገን እዛ ውስጥ ሰፕልመንት ብናስገባበት የሰፕልመንቱን ውጤት እናያለን ማለት ነው። ይጠቅማል ሰፕልመንት። እኔ ሰፕልመንት አይጠቅምም መወሰድ የለበትም ከሚሉ ወገንም አይደለሁም። ሁሉ ነገር ደግሞ በሰፕልመንት መደገፍ አለበት ከሚሉት ወገን አይደለሁም። ፈቲግ ካለ ሰውነታችን ዝም ብሎ የሚደክመን ከሆነ የትንፋሽ መቆራረጥ ትንፋሻችን የሚቆራረጥ ከሆነ የልብ ምታችን ለየት ያለ የልብ ምት ካለ ፀጉራችን ዝም ብሎ የሚረግፍ ከሆነ ቆዳችን ደግሞ ምንም ውበት ከሌለው የሆነ ድርቅ ያለ ነገር ሲሆንብን በቀላሉ ብሩዝ የምንሆን ከሆነ በረዶ የሚያምረን ከሆነ በረዶ እርጉዞናችሁ አይታችሁ ታውቃላችሁ? እርጉዞናችሁ የአይረን እጥረት አለ ተብላችሁ አታውቁም? ብቻ እነዚህ ነገሮች የሚሰሟችሁ ከሆነ ብለድ ወርክ አሰሩ። ፈሪቴን ሌቭል በደንብ አድርጎ በግልጽ ይነግረናል። ፈሪቴን ሌቭላችን ካየን በኋላ ያኔ ነው አይረን መውሰድ ያለብን እና አይረን ስንወስድ ደግሞ ይሄም አሁን ሜታል የተደረገ ኳሊቲ ያለው አይረን በመውሰድ ስንወስድ ደግሞ በባዶ ሆዳችን አብዞርብ እንዲያደርግልን በባዶ ሆድ ኤቭሪ አዘር ዴይ አንዳንድ ቀን እየዘለልን ኤቭሪ አዘር ዴይ ሲሆን አይረን በምንወስድ ጊዜ ወተት አለመጠጣታችን እርግጠኛ መሆን፣ ከቡና ጋር መሆን የለበትም፣ በባዶ ሆድ ነው መሆን ያለበት፣ ሻይ መጠጣት የለበትም። እነዚህን ነገሮች ካወቅን በኋላ ያንን ጉድለት በብለድ ወርክ ካሰራን በኋላ ነው ማሟላት ያለብን ማስተካከል ያለብን እንጂ በግምት አይረን መውሰድ እጥረት ሳይኖር አይረን ልክ የምናየው አይረን ውሃ ስናደርግበት እንደሚዝገው ሁሉ ኦክሲዳይዝድ ይሆናል ሰውነታችን ውስጥ ያንን ዝገት ይፈጥራል እና ለተለያዩ ችግሮች በተለይ ጉበታችንን ካንሰር ሊያመጣ ይችላል። የጉበት ካንሰር፣ ኮለን ካንሰር እነዚህ አደገኛ የሆኑ ችግሮችን ነው የሚያመጣው ባይዘው ሲበዛ በሰውነት ውስጥ እና ከዚህ ነገር ጥንቃቄ ያስፈልጋል። አይረን ካልጎደላችሁ በቀር ዴፊሸንሲ ከሌለ እንዲያውም ጥናቶቹ ምን እንደሚያሳዩ ታውቃላችሁ? በየወሩ ብለድ ዶኔት የሚያደርግ ሰው 7 ዓመት ኤክስቴንድድ ላይፍ ይኖራል ከማይሰጥ ሰው። ብለድ ዶኔት የሚያደርግ ሰው 7 ዓመት ኤክስትራ መኖር ይችላል ነው የሚለው ጥናቱ። ይሄን ያህል ቤኔፊሻል ነው ከሰውነት ውስጥ ያለውን ኤክሰስ አይረን ማውጣት ጥቅሙ ማለት ነው። ስለዚህ ፔሪድ ላይ የሆንን ሰዎች በየወሩ ያንን በፔሪድ ጊዜ እናወጣለን ኤክሰስ የሆነውን። ለወንዶች ግን ይሄ እድል ስለሌላቸው በብዛት አይታችሁ ከሆነ ኮለን ካንሰር ወንዶች ይጠቃሉ። ስለዚህ ይሄንን እድል በመጠቀም ይሄን ኢንፎርሜሽን በመውሰድ በየወሩ ብለድ ዶኔት ማድረጋችሁን ወንዶች አትርሱ። ሴቶች ደግሞ መነፖዝ ላይ ከገባን በኋላ ብለድ ዶኔት ማድረግ ኢምፖርታንት ነው፣ ጠቃሚ ነው። ኤክሰስ የሆነውን ትርፍ የሆነውን አይረን ከሰውነት ውስጥ አቮይድ የምናወጣበት ማለት ነው። ዶኔት ማድረግ ደግሞ በጣም ሲምፕል ነው። በምትኖሩበት ኤሪያ ላይ ኢንፎርሜሽን ጠይቃችሁ አትሊስት በየ2 ወሩ ሄዳችሁ ዶኔት ብታደርጉ ራሳችሁንም ሌሎቹንም። አሁን ብዙ ጊዜ ብለድ ብሰጥ የሆነ ነገር የሚጎድልብኝ ነው የሚመስለን። ነው በማግስቱ ነው የሚተካው ሰውነታችን። በማግስቱ ይውልሃብ ምንም ችግር የለም። የዛች ቀን ብቻ ነው ዲዚነስ ምናምን የሚሰማችሁ እንጂ ከዛ ውጭ ብለዳችን እንደገና ይተካል። ግን ለእናንተ ጤና ትልቅ አስተዋጽኦ ነው የምትሉት።